ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ አርብ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያደረሰን ከእናንተ ጋር ቆይታን የምናደርግ ይሆናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው የአክብሮት ግብዣን ወደ እናንተ ማድረስ የምፈልገው። ዛሬ እንደተለመደው በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። እናንተ ግን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣዬ ነው። ዛሬ የተለያዩ ስፖርታዊ ጉዳዮችን እናነሳለን። ከነዚህ መካከል የዝውውር ጉዳዮችን ሰፋ አድርገን ነው ወደ እናንተ የምናደርሰው። ማንቸስተር ዩናይትድን፣ አርሰናልን፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲን፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ሰፋ ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን አመራን። የማንቸስተር ዩናይትድ የግራ ተከላካይ መስመር እርግማን የታወቀ ታሪክ ነው። የ30 ዓመቱ ሉክ ሾው ዘወትር ከጉዳት ጋር እየታገለ ባለበትና ከሞላ ጎደል የተረሳው ታይለር ማላሺያ በሚመጣው ሰኔ ወር ኦልትራፎርድን በነፃ ዝውውር ለመልቀቅ በተዘጋጀበት በዚህ ሰዓት ማንቸስተር ዩናይትድ በግራ መስመር ላይ ግልጽ የሆነ ቀውስ ገጥሟቸዋል። እዚህ ጋር ደግሞ ነው ማይልስ ሉዊስ ስኬሊ ስሙ የሚነሳው። የ19 ዓመቱ ከአርሰናል ድንቅ ተሰጥኦዎች መካከል በኤምሬትስ የእድገት መሰናክል ገጥሞታል። በኢኒዮስ የሚመራው የማንቸስተር ዩናይትድ አመራር ለሉክ ሾው ዙፋን እውነተኛና የረጅም ጊዜ ተተኪ ለማግኘት ይህንን ብርቅዬ አጋጣሚ መጠቀም ሳይኖርበት አልቀረም። ሉዊስ ስኬሊ በ2024-25 የውድድር ዘመን ራሱን ከእንግሊዝ እግር ኳስ ምርጥ ተስፋዎችም አንዱ አድርጎ በማሳየት ድንቅ ጊዜን ማሳለፉ ሚስጥር አይደለም። ሆኖም የ2025-26 የውድድር ዘመን ለወጣቱ የግራ ተከላካይ በትዕግስትና በተስፋ መቁረጥ መካከል ያለ ሆኖበታል። በሚኬል አርቴታ በተጨናነቀውና ከፍተኛ ፉክክር ባለበት የመከላከል ክፍል ውስጥ ተጠቂ በመሆኑ ከተመሰከረላቸው እንደ ሪካርዶ ካላፊዮሪና ፒዮሮ ሂንካፒዬ በስተጀርባ እንዲሰለፍም ተገዷል። በዚህ የውድድር ዘመን በፕሪሚየር ሊጉ 14 ጊዜ ብቻ የቀረበ ሲሆን በአጠቃላይ ደግሞ የተጫወተው 323 ደቂቃዎችን ብቻ ነው። በሁሉም ውድድሮች 30 ጊዜ ተሰልፎ 13ቱን በቋሚነት 17ቱን ደግሞ በተቀያሪነት ነው የጀመረው። 4 ለግብ የሆኑ ኳሶችን ቢያመቻቸም እንደሱ ያለ ትልቅ ተሰጥኦ በሀገር ውስጥ ሊግም ዘወትር የመሰለፍ እድልን ይፈልጋል። በአጠቃላይ በሁሉም ውድድሮች 1343 ደቂቃዎችን ከሜዳ ላይ አሳልፏል። አርሰናል ለተጫዋቹ የሚቀርቡ ጥያቄዎችን ለመስማት ፍቃደኛ ነው። የፕሪሚየር ሊጉን የትርፋማነትና ዘላቂነት ደንብን ወይም ፒኤስአርን ለማሟላትም ንጹህ ተርፍ ወይም ፒውር ፕሮፊትን መፍጠርም የሚፈልጉት አርሰናሎች ከሉዊስ ስኬሊ እና ከሌላኛው የሃሌ ኢንድ አካዳሚ ተማሪ ከሆነው ኢታን ንዋኔሪ ሽያጭም በአጠቃላይ 100 ሚሊዮን ፓውንድ ለማግኘትም አልመዋል። ዩናይትድ ለወጣቱ ተጫዋችም ያለው አድናቆት በቅርብ የታወቀ ነው። ክለቡ እሱን በእጩነት ከያዛቸው 4 የግራ ተከላካዮች ዝርዝር ውስጥም በከፍተኛ ደረጃ አስቀምጦታል። መካከለኛ ወኪሎችም ዝውውሩ ሊካሄድ የሚችልበት ሁኔታ አስቀድመው አነፍንፈዋል። አሁን ግን ዩናይትድ ዝም ብሎ ከአድናቂነት አልፎ እንዲሁ ጥያቄዎችን ለማቅረብም ተጫዋቹን ለማስፈረም መንቀሳቀስ ሳይኖርበት አልቀረም። ልክ እንደ ሉክ ሾው ሁሉም ሉዊስ ስኬሊ ኳስን ወደፊት በማራመድ ረገድ ልዩ ብቃት አለው። የቀድሞ የመሃል አማካኝነቱ ከዘመናዊ የፕሪሚየር ሊግ የታክቲክ ፍላጎት ጋር በሚጣጣም መልኩ ወደ መሃል እየገባ ወይም ኢንቨርት እያደረገ እንዲጫወትም ይረዳዋል። በአካላዊ ጥንካሬና በቴክኒካል ብስለቱ ከኦልትራፎርድ ተስማሚ ሲሆን ገና በ19 ዓመቱ ለዓመታት ዩናይትድ ለፈተነው የግራ ተከላካይ ክፍልም የ10 ዓመታት መፍትሄ ሊሆን እንደሚችል ነው በርካቶች ግምቶቻቸውን ያስቀመጡት። ስካይ ስፖርት እንደዘገበው ከሆነ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲና የፈረንሳዩ ግዙፍ ክለብ ፓሪስ ሰን ዠርሜን በአስተን ቪላው ፈጣን አጥቂ ሞርጋን ሮጀርስ ላይ ከፍተኛ የዝውውር እንቅስቃሴን ለማድረግ በቁም ነገር እያሰቡበት ነው። የ23 ዓመቱ የእንግሊዝ ብሔራዊ ቡድን ተጫዋች በፕሪሚየር ሊግ ውስጥ ከፍተኛ ብቃት ካላቸው አጥቂዎችም አንዱ ሆኖ መውጣቱን ተከትሎ የበርካታ ክለቦችን የዝውውር ፉክክር መድረክንም ተፈጥሮለታል የተባለው ይሄ የአስተን ቪላ ኮከብ በዚህ ውድድር ዘመን ለኡናይ ኤምሬ ቡድን 10 ግቦችን ያስቆጠረ ሲሆን 7 ደግሞ ለግብ የሆኑ ኳሶችን አመቻችቷል። ባለፉት 2 ዓመታት ያሳየው ብቃት በእንግሊዝ ብሔራዊ ቡድን ውስጥ ቋሚ ተሰላፊ እንዲሆንም
ያደረገው ሲሆን በቀጣዩ የዓለም ዋንጫም የቡድኑ አካል እንደሚሆን በእርግጠኝነት ይጠበቃል። የሮጀርስ የእግር ኳስ ህይወት ጉዞ ባለፉት 2 ዓመታት ውስጥ እጅግ አስደናቂ ነው። እንደ አውሮፓውያኑ አቆጣጠር በ2024 የጥር የዝውውር መስኮት ከሻምፒዮንሺፕ ክለብ ሚድልስቦሮ በ15 ሚሊዮን ፓውንድ ወደ ቪላ ፓርክ ከመጣ በኋላ በኡናይ ኤምሪ ስብስብ ውስጥ የማይነካ የቡድኑ ምሰሶ ለመሆን በቅቷል። በአውሮፓ ታላላቅ ክለቦችም ለምን እሱን ለመከታተል እንደፈለጉ መረዳት ቀላል ነው። ሮጀርስ በግራ መስመር አጥቂነት ወይም ወደ መሃል እየገባ ደግሞ ጨዋታዎችን በመምራት ረገድም ውጤታማ የሆነ ሁለገብ ተጫዋች ነው። ማንቸስተር ዩናይትድ፣ አርሰናል እና ፓሪስ ሰን ዠርሜን በሮጀርስ ላይ ፍላጎት አላቸው። ማንቸስተር ዩናይትድ አሁን እያከናወነ ባለው የቡድን ግንባታ ሂደት ውስጥም የሮጀርስ አይነተኛ ቀጥተኛ እንዲሁም ጠንካራ የሩጫዎች ብቃትንም ለማካተት እጅጉን ይፈልጋል። ለአርሰናል ደግሞ ሚኬል አርቴታ የማጥቃት አማራጮቹን ለማደስም በሚያደርገው ጥረት ውስጥም ለፊት መስመሩ ከፍተኛ ጥራት ያለው ፉክክርን ይፈጥራል። ከእንግሊዝ ውጭ ስንመለከት ፓሪስ ሰን ዠርሜን ይህንን ጠንካራ አጥቂ በዩኤፋ ቻምፒየንስ ሊግ ለሚያደርገው ጉዞም የማጥቃት አቅሙን ለማጠናከር እንደ አማራጭም ይዘውታል። አሰልጣኝ ኡናይ ኤምሪና አስተን ቪላ አመራሮችም በዚህ ክረምት አስቸጋሪ ውሳኔ ይጠብቃቸዋል። ሮጀርስ በክለቡ ማቆየት ለረጅም ጊዜ ስፖርታዊ ዓላማቸው እጅግ አስፈላጊ ቢሆንም ከአርሰናል፣ ከማንቸስተር ዩናይትድ እና ከፓሪስ ሰን ዠርሜን የሚመጣው ከፍተኛ የገንዘብ ጉልበት ግን ለመቋቋም የማይቻል ሊሆን ይችላል። አስተን ቪላ ለዚህ ለ23 ዓመቱ ሁለገብ አጥቂ እስከ 100 ሚሊዮን ፓውንድ ሊጠይቅ እንደሚችል ነው ግምቶች የወጡት። ሌላኛው የምናነሳው ጉዳይ የቀድሞው የአርሰናል አጥቂ ለማንቸስተር ዩናይትድ አሰልጣኝነት ድጋፍ እንደተሻረው ነው እየተገለጸ የሚገኘው። የመጫወቻ ሜዳ ታሪኩ ሩድ ጉሌት በማንቸስተር ዩናይትድ የአሰልጣኝነት ሹመት ዙሪያ በሚደረገው ውይይት ላይ ተቀላቅሏል። ይህ የቀድሞው ታዋቂ አማካኝና የአሁኑ የእግር ኳስ ተንታኝ በአሁኑ ወቅት በአሰልጣኝ ስራ ላይ የሚገኘው ደግሞ ሮቢን ቫን ፐርሲ ወደፊት የማንቸስተር ዩናይትድ አሰልጣኝ እንደሚሆን አስገራሚ ድጋፉን ሰጥቶታል። በአሁኑ ወቅት ማይክል ካሪክ በኦልትራፎርድ ድንቅ ስራን እየሰራ ይገኛል። ቡድኑ በሩበን አሞሪም ስር ካሳለፈው አስከፊ ጊዜ በኋላ የውድድር ዘመኑን ለመታደግም እየጣረ ነው። ካሪክ ቀጣዩ ቋሚ አሰልጣኝ ለመሆን በእጩነት ቀዳሚ መሆኑ ቢነገርም ቦታውን ግን በቋሚነት ስለማግኘቱ ግን እስካሁን እርግጠኝነት የለም። ሩድ ጉሌት ሮቢን ቫን ፐርሲ ወደፊት የፕሪሚየር ሊጉ ክለብ አሰልጣኝ ሊሆን እንደሚችል ያምናል። ሜትሮ የጉሊትን ንግግር ጠቅሶም እንደዘገበው ሮቢን ቫን ፐርሲ ወደፊት የማንቸስተር ዩናይትድ አሰልጣኝ ቢሆን በጣም ደስ ይለኛል ብሏል። ያ በሆነ ጊዜ እንዲከሰት በእርግጠኝነት ተስፋ አደርጋለሁ ብሏል። ሮቢን ቫን ፐርሲ ጎበዝ አሰልጣኝ ነው፣ ነገር ግን በአሁኑ ወቅት በፌኖርድ ትንሽ እየተቸገረ ይመስለኛል። እንደ ተጫዋች በነበረው ስኬታማ የሙያ ዘመን ምክንያት ከሱ የሚጠበቀው ነገር በጣም ከፍተኛ እንደሆነ ይሰማኛል። ስለዚህም ደግሞ በኤርዲቪዜ ካሉት ሌሎች አሰልጣኞች በበለጠም ትኩረት ይከታተሉታል ሲልም ነው የተናገረው። ጉሌት ይቀጥልና በአሁኑ ወቅት ሆላንድ ውስጥ ትችቶች እየቀረቡበት ነው፣ ነገር ግን ሁኔታዎችን አስተካክሎ ምን ያክል ጎበዝ እንደሆነ እንደሚያሳይ ጊዜ ይሰጠዋል ብዬ ተስፋ አደርጋለሁ። በሰር አሌክስ ፈርጉሰንና በማንቸስተር ዩናይትድ ላይ ምን እንደተከሰተ ተመልከቱም አቆዩትም። በመጨረሻ ምን ያክል ስኬታማ እንደሆነ ተመለከቱ። የሆነ ጊዜ ግን ሮቢን ቫን ፐርሲ በኦልትራፎርድ አሰልጣኝ ሆኖ ማየትም ድንቅ ይሆናል ብዬ አስባለሁ። የኢኒዮስ ስፖርቲንግ ዳይሬክተር ጥልቅ የምርመራ ሂደታቸውን ቢቀጥሉም ከጉሊት የቀረበውን ይህንን ድጋፍ ግን የቀድሞው የአርሰናልና የማንቸስተር ዩናይትድ አጥቂ በአሰልጣኝነት ዘርፉ ስሙ እየተነሳ መሆኑን ያሳያል። ሆኖም ካሪክ አሁን እያሳየ ያለው አስደናቂ ውጤት ከቀጠለ ኢኒዮሶች ስለ ቀጣዩ ቋሚ አሰልጣኝ ውሳኔ ለመስጠትም ብዙም ሊቸገሩ አይችሉም። ቫን ፐርሲ በአሰልጣኝነት ዘርፍ ገና ወጣትና ስራውን እየተማረ ያለ ቢሆንም በኦልትራፎርድ ያለው ጥሩ ትውስታና ደጋፊዎች ለ2013 የፕሪሚየር ሊግ ዋንጫ ድልም ላበረከቱ አስተዋጽኦ ያላቸው ፍቅር ወደፊት ከማንቸስተር ዩናይትድ የስራ ዕድል ጋር ሊያስተሳስረው ይችላል። በአሁኑ ወቅት ግን የዩናይትድ ስራ ለሱ በጣም ትልቅ ሊሆንበት ይችላል። ክለቡ ባለፉት ጥቂት ዓመታት በኤሪክ ቴንሃግና በሩበን አሞሪም ስር የተፈጠረውን ቀውስ የሚያስተካክል ልምድ ያለው ሰው እንደሚፈልግ ነው መረጃዎች እየወጡ ያሉት። የቼልሲው ኮከብ ኤንዞ ፈርናንዴስ ሰሞኑን ባልተፈለጉ ምክንያቶች የዜና ማሰራጫ ትኩረት ሆኖ ቆይቷል። ይህ የዓለም ዋንጫ አሸናፊ አማካይ በማድሪድ የመኖር ፍላጎት እንዳለው የሰጠው አስተያየት በቼልሲ አመራሮች ዘንድ ተቀባይነት ያላገኘ ሲሆን ክለቡም ለዚህ አስተያየቱ ቅጣት ጥሎበት እንደነበር እናስታውሳለን። ይሄ ቀድሞ የቤኔፊካ ኮከብ ከሪያል ማድሪድ ጋር ስሙ እየተነሳ ሲሆን የሰጠው አስተያየት በስታንፈርድ ብሪጅ የሚገኙ ሰዎችን ጭምር አስቆጥቷል። የቀድሞ የክለብ ቅኝት ባለሙያ ወይም ስካውት ሚኪ ብራውን እንደተናገረው ከሆነ በዚህ የውድድር ዘመን ከቼልሲ ወሳኝ ተጫዋቾች አንዱ የሆነው አማካይ በክረምቱ የዝውውር መስኮት ክለቡን ሊለቅ የሚችልበት እድል ሰፋ ያለ ነው። አሁን ደግሞ ማንቸስተር ሲቲም ወደ ፉክክሩ ተቀላቅሏል። ሪያል ማድሪድ የ25 ዓመቱን ተጫዋች ከምዕራብ ለንደን ለመውሰድም ግዙፍ የገንዘብ ዝግጅት እያደረገ መሆኑን ተከትሎ የቼልሲ የበላይ አመራሮች የተበላሸውን ግንኙነት ማስተካከል ወይም
ተጫዋቹን በመሸጥ ከፍተኛ ገቢን ማግኘት በሚሉ ምርጫዎች መካከልም ከባድ ውሳኔ ይጠብቃቸዋል። ሚኪ ብራውን እንደተናገረው ለፉትቦል ኢንሳይደር ሰሞኑን የተከሰቱት ነገሮች ሁሉ ስንመለከት እዚያ ይቆያል ብዬ አላስብም። ቸልሲ እንደዚህ አይነት ተጫዋቾችን የመልበሻ ክፍሉንም ሰላም እንደሚያውክ መፍቀድ አይችሉም። ምክንያቱም የተጫዋቾች አለመደሰት በቡድን ውስጥ በፍጥነት ሊሰራጭ ይችላል። ሚኬል ብራውን ይቀጥልና ስለዚህ ሪያል ማድሪድ ጥያቄ ካቀረበም ክለቡ እንዲሄድ ይፈቅድለታል። ዝውውሩ ግን በቸልሲ ፍላጎትና ለሱ በሚስማማ ዋጋ መሆን አለበት። ምክንያቱም በትንሽ ገንዘብ እንዲለቅ አይፈልጉም። ለቸልሲ ከፍተኛ ዋጋ ሊጠይቅ ይችላል። ነገር ግን ሪያል ማድሪድ ተጫዋቹን ሲፈልግ ጉዳዩ ስለሚያጠናቅቅም ዋጋው ችግር አይሆንም። ራሱ በይፋ የመልቀቅ ፍላጎት እንዳለው ስለተናገረ ይህ ደግሞ መሆኑ ለሁሉም ወገን የተሻለ ሳይሆን አልቀረም። አርጀንቲናዊው ተጫዋች መደበኛ የዝውውር ጥያቄን ለማቅረብም እየተዘጋጀ ነው የሚሉ ወሬዎች ቢኖሩም በቅርብ ጊዜ ግን መረጃዎች ግን በሁለቱ ወገኖች መካከል ጊዜያዊ ስምምነት መፈጠሩን ይጠቁማሉ። እንደ ተጫዋቹ ወኪልና የቀድሞ የፓሪስ ሰን ዠርሜን ኮከብ ሃቪየር ፓስቶሬ ገለጻ ፈርናንዴዝ ለቡድን አጋሮቹ፣ ለአሰልጣኙ እንዲሁ ደግሞ ለስፖርት ዳይሬክተሮቹ ይፋዊ ይቅርታንም ጠይቆ ነበር። ፓስቶሬ አስቴቱን የሰጠውም እንዲሁ ክፋት ታስቦበት እንዳልሆነና ለጊዜው በሁለቱ ወገኖች መካከል ሰላም መውረዱንም አረጋግጦ ነበር። በዚህ ምክንያት ፈርናንዴዝ ወደ ቡድኑ ተመልሶ እንደተቀላቀለና በክለቡ የአመራር አካል ውስጥም ያለውን ቦታ እንደቀጠለ ጭምር ተነግሮ ነበር። ይሁን እንጂ ፓስቶሬ በቅርቡ እንደጠቆመው ቸልሲ በአውሮፓ ታላላቅ ውድድሮች ላይ የመሳተፍ እድልን ካላገኘም እንደ ኤንዞ ያለ ከፍተኛ ተሰጥኦ ያለው ተጫዋች በትልቅ መድረክ ላይ መወዳደር ስለሚፈልግ አማራጮቹን በቁም ነገር እንደሚያጤንም ገልጿል። ፈርናንዴዝ እስከ 2032 ድረስም የሚቆይ ውል ያለው በመሆኑ ቸልሲ በድርድር ወቅትም ትልቅ ብልጫ ያለው ሲሆን ለተጫዋቹም 130 ሚሊዮን ፓውንድም ዋጋ መለጠፉ ጭምር ነው የተነገረው። ታዋቂው የዝውውር ባለሙያ ፋብሪዚዮ ሮማኖ እንደዘገበው ከሆነ ሊቨርፑል ከኢብራሂማ ኮናቴ ጋር በአዲስ ውል ላይ ስምምነት ለመፈጸም ተቃርበዋል። የ26 ዓመቱ ተጫዋች በአንፊልድ ያለው የአሁኑ ውልም በዚህ የውድድር ዘመን መጨረሻ ላይ የሚያበቃ በመሆኑ ክለቡ በተጫዋቹ በነፃ ዝውውር የማጣት ከፍተኛ ስጋትም ደቅኖበት ቆይቷል። ለወራት ያከለ ኮናቴ አዲስ ፈተናን ሊፈልግ ይችላል የሚሉ ግምቶች በስፋት ሲነገሩ የቆዩ ሲሆን እንደ ሪያል ማድሪድ፣ ፓሪስ ሰን ዠርሜን እና ኢንተር ሚላን ያሉ ክለቦችም ተጫዋቹን ያለምንም የዝውውር ክፍያ ለማግኘት ፍላጎት አሳይተው ነበር። ሆኖም ግን ፋብሪዚዮ ሮማኖ በሰጠው የቅርብ ጊዜ መረጃ መሰረትም ከስፔን ዋና ከተማ ማድሪድ ከፍተኛ ፍላጎት ቢኖርም የሊቨርፑል አመራሮች ሁኔታውን ዳግም ለመቆጣጠር መቻላቸው ተነግሯል። ጣሊያናዊው ጋዜጠኛም ስምምነቱ ገና እንዳልተፈጸመ ወይም እንዳልተጠናቀቀ ቢጠቁምም በደሞዝ ዙሪያ ያለው መሰረታዊ መዋቅር ግን ሙሉ በሙሉ በሚባል ደረጃ ስምምነት ላይ መድረሱን ይፋ አድርገዋል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ሲናገርም እንዲህ ነው ያለው። ከረጅም ድርድርና ለወራት ከቆየ ግንኙነት በኋላ ልነግራችሁ የምችለው አንድ ነገር አለ። በሊቨርፑል የአመራሮችና በኢብራሂማ ኮናቴ ወኪሎች መካከል የሚደረገው ድርድር ወደ መጨረሻው ምዕራፍ እየተሸጋገረ መሆኑን ነው። ደሞዙ በሚባል ደረጃ ስምምነት ላይ ተደርሷል። አሁን እየተመካከሩ ያሉትም ስለ ውል ርዝመት ወይም ደግሞ ስለ ዓመታት ብዛት ነው። ግልጽ መሆን ያለባቸው አንዳንድ ነጥቦች ቢኖሩም ኮናቴና ሊቨርፑል በአዲስ ውል ላይ ከስምምነት ለመድረስ በጣም ተቃርበዋል። እንደገና እነዚህን የመጨረሻ ደረጃዎች የምንጠብቅ እስከ መጨረሻው ድረስም ጥንቃቄ ማድረጉ የተሻለ ነው። ነገር ግን ሪያል ማድሪድ ኮናቴን ለማስፈረም ድርድር ጀምሯል የሚሉ ዘገባዎች ቢኖሩም በአሁኑ ወቅት ግን ተጫዋቹ ለቀጣዩ የውድድር ዘመን በክለቡ ለመቆየት በዝውውር ፉክክሩ ግንባር ቀደም የሆነው ሊቨርፑል ነው። ኢብራሂማ ኮናቴ በክለቡ ማቆየት ለሊቨርፑል ስፖርት ዳይሬክተሮችም ትልቅ ድል ነው። ክለቡ በዚህ ክረምት ትልቅ የተጫዋቾች ለውጥን እንደሚያስተናግድ ይጠበቃል ነው የተባለው። ተከላካዩ አንድሪ ሮበርትሰን መልቀቁ በይፋ ያረጋገጠ ሲሆን ዋናው ኮከብ መሐመድ ሰላም በሰኔ ወር አንፊልድን እንደሚለቅ የሚታወቅ ነው። በዚህ ሁኔታ የኮናቴ ውል መታደስ ለክለቡ የመከላከል ክፍል አስፈላጊውን መረጋጋትና አመራርንም ይሰጣል። አሰልጣኝ አርነ ስሎት በሊቨርፑል የሀገር ውስጥና የአውሮፓ ጉዞ ላይ የሚጠብቃቸውን ውጤት ለማምጣትም በሚታገሉበት በሚቀጥለው የውድድር ዓመት ላይ ትልቅ ውጤትን ያመጣሉ ተብለው ይጠበቃል። የኮናቴ ምርጥ የእግር ኳስ ዓመታት በክለቡ መቆየት ለቀጣዩ ምዕራፍም ወሳኝ መሰረትም ይሆናል። ስለዚህም ደግሞ ሊቨርፑሎች ይህንን ስምምነት በፍጥነት ማጠናቀቅ ከቻሉ ከገጠሟቸው እጅግ ወሳኝ የውል ደግሞ ቀውሶች አንዱን በስኬት ይሻገሩታል እንደማለት ነው። ማንቸስተር ዩናይትድ የማጥቃት መስመሩን ማጠናከር እንደ ቅድሚያ የሚሰጠው ተግባር አድርጎ በመያዝ ለክረምቱ የዝውውር መስኮት ዝግጅቱን እያጠናከረ መሆኑ ተነግሯል። ስካይ ስፖርት እንደገለጸው ከሆነ
ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን በክንፍ መስመሮች ላይ ያላቸውን አማራጭ ለማስፋትና የማጥቃት ጥልቀታቸውን ለመጨመርም ያን ዲያማንዴንና ሊልማን ንጃይን እንደ ዋነኛ ኢላማዎች ለይተዋቸዋል። ዩናይትድ የማጥቃት ብቃቱን ለማሻሻል በሚያደርገው ጥረት የክለቡ የዝውውር ቡድን ብቅ እያሉ ያሉ ወጣት ተሰጥኦችንና ብቃታቸውን ያስመሰከሩ ተጫዋቾችን እያመዛዘነ ይገኛል። የወጣት አጥቂ በዚህ ውድድር ዘመን በ27 ጨዋታዎች 10 የሊግ ግቦችን በማስቆጠር ጠንካራ አሻራውን አሳርፈዋል። ይህም በሙያው የእግር ኳስ ሕይወቱ ገና መጀመሪያ ላይ ለሚገኝ ተጫዋችም አስደናቂ ቁጥር ነው። የቡንደስሊጋ ታዛቢዎች የተጫዋቹን ፍጥነት፣ የቀጥተኛ የሆነ የኳስ ቁጥጥር ወይም ድሪብሊንጉንና ከአንድ ተጫዋች ጋር በሚደረግ ፍልሚያ ወይም ዋን ቱ ዋንም ውጤታማ በመሆን ብቃቱን እያደነቁለት ይገኛሉ። እነዚህ ባህሪያት ደግሞ በዘመናዊ የማጥቃት ስርዓት ውስጥም እጅግ ዋጋ ያላቸው ናቸው። የላይፕዚግ ተጫዋቾች የማሳደግ ዝናም ለዲያማንዴ እድገትም ትልቅ አስተዋጽኦ ቢኖረውም እስከ 2030 የሚቆይ የረጅም ጊዜ ውልም ያለው መሆኑ ድርድሩን ፈታኝ ሊያደርገው ይችላል። ከዲያማንዴ ጎን ለጎን ማንቸስተር ዩናይትድ በአሁኑ ወቅት በኤቨርተን የሚገኘውን ሌሊማን ንጃይንም ለማስፈረም እያሰበበት እንደሆነ ነው የሚታመነው። የሴኔጋል ብሔራዊ ቡድን ተጫዋች በዚህ ውድድር ዘመን 6 ግቦችንና 3 ደግሞ ለግብ የሆኑ ኳሶችን በማመቻቸት በፕሪሚየር ሊጉ ወጥ የሆነ ብቃትን እያሳየ ይገኛል። ከዲያማንዴ በተለየ መልኩ ሊልማን ንጃዬ በእንግሊዝ እግር ኳስ ውስጥ የተመሰከረለት አማራጭ ነው። የፕሪሚየር ሊግ አካላዊና ታክቲካል ፍላጎቶችን ጠንቅቆ ማወቁ በተለይም ደግሞ ክለቡ ከረጅም ጊዜ እድገትም ይልቅ አፋጣኝ ውጤቶችን የሚፈልግ ለሆነው ከሆነ ደግሞ ለዩናይትድ ሳቢ አማራጭ ሊያደርገው ይችላል። ኤቨርተን በፋይናንስ ምክንያት ተጫዋቹን ለመሸጥ የሚገደድ ከሆነ ዩናይትድ ድርድር ከጀመረ ሊልማን ንጃዬ ሊያሳካው የሚችለው የዝውውር አማራጭ ሊሆን እንደሚችል ነው ይፋ የተደረገው። ዩናይትድ በውድድር ዘመኑ በሙሉ ወጥ የሆነ ግብና አሲስትን ማምረት የሚችል ዘመናዊ የፊት መስመር ለመገንባት እያለመ ነው። በተለይም የግራ መስመርን ማጠናከር ላይ ትኩረት ያደረገ ይመስላል። የዩናይትድ የዝውውር ውሳኔዎችም ለቀጣዩ የውድድር ዘመን ተወዳዳሪነታቸው ላይ ወሳኝ ሚናን ይጫወታሉ። እነዚህ ዝውውሮች ደግሞ በተሳካ ሁኔታ ከተከናወኑ የቡድኑ ብቃት ወደ አዲስ ደረጃም ሊያሸጋግሩት እንደሚችሉ ይፋ የተደረጉ መረጃዎች ሆነዋል። ቸልሲ የውድድር ዘመኑ ሲጠናቀቅ ፈርሚን ሎፔዝን ከባርሴሎና ለማስፈረም ያለውን ፍላጎትም እንደቀጠለ ነው። ከስፔን የወጡ ዘገባዎች እንደሚያመለክቱት ቸልሲ የ22 ዓመቱን የባርሴሎና አማካይ ለማግኘት ዳግም ወደ ፍላጋው የተመለሰ ሲሆን ዝውውሩን ለማጠናቀቅም የ100 ሚሊዮን ዩሮ ጥያቄን አቅርቧል። ሆኖም የባርሴሎና አማካዩን በቅርበት ለመሸጥ ፍላጎት የለውም። ተጫዋቹ የቡድኑ ወሳኝ አባል እንደሆነ የሚያምኑት ባርሴሎናዎች ስለ ሽያጩ ለመደራደር ምንም አይነት ፍላጎት የላቸውም። ቸልሲ ከተጫዋቹ ጋር ስሙ ደግሞ መያያዝ ከጀመረ ረዘም ያለ ጊዜን ያስቆጠረ ሲሆን የቀረበው ጥያቄም ክለቡን ዝውውሩን ለመፈጸም ምን ያክል ቁርጠኛ እንደሆነ ያሳያል። ዘገባው እንደሚያመለክተው ቸልሲ የባርሴሎናውን ተጫዋች እንደ ቀዳሚ የዝውውር ኢላማው ለይቶታል። ክለቡ የቀረበውን ጥያቄ አሻሽሎ በበለጠ ማራኪ ዋጋም ይመለስ እንደሆነ የሚታይ ነው። ሎፔዝ ከባርሴሎና ለመልቀቅ ግፊት የማድረግ እድሉ ጠባብ ነው። በልጅነት ክለብ ውስጥም በሚያስፈልገው ጊዜም እየተደሰተ ሲሆን ክለቡን ለመልቀቅም ምንም አይነት ምክንያት የለውም። ባርሴሎና ለትልልቅ ዋንጫዎች እየተፎካከረ ባለበት ወቅትም ቸልሲ በግንባታ ሂደት ላይ ይገኛል። ይህም በፕሪሚየር ሊግ ክለብም ተጫዋቹን ለማሳመን አስቸጋሪ ያደርገዋል። ክለቡ በሎፔዝ ላይ ፍላጎት ማሳየቱ ምንም አያስደንቅም። በመሃል ሜዳው ላይ ተጨማሪ የፈጠራ ችሎታ፣ ቴክኒካል ብቃትና በቁጥጥር ደግሞ የሚፈልጉት ቸልሲዎች ሎፔዝ ለቡድን አጋሮቹ እድሎችን ለመፍጠርና ለቡድኑ ተጨማሪ ቴክኒካል ብቃት ለመጨመርም ይረዳቸዋል። የ22 ዓመቱ የጨዋታ አቀጣጣይ ወይም ፕሌይሜከር በዚህ የውድድር ዘመን በሁሉም ውድድሮች 12 ግቦችን ማስቆጠሩና 16 ለግብ የሆኑ ኳሶችን በማመቻቸትም አስደናቂ የውድድር ዓመትን እያሳለፈ ነው። ተጫዋቹ ክለቡን የሚቀላቀለ ከሆነ የቡድኑ የማጥቃት መስመርን እንደሚለውጠው ግን በርካቶች እያመኑ ነው የሚገኙት። ካስቴሎ ሉኬባ የውድድር ዘመኑ ሲጠናቀቅ ከአርቢ ለብዚሽ ሊወጣ የሚችል ሲሆን ማንቸስተር ዩናይትድም የ23 ዓመቱን ተከላካይ ለማስፈረም በሚደረገው ፉክክር ላይ ግንባር ቀደም ነው። ከስፔን የወጣ ዘገባ እንደሚያመለክተው ማንቸስተር ዩናይትድ ለተጫዋቹ ከፍተኛ ግምት የሚሰጥ ሲሆን ለቡድኑም ፍጹም ተስማሚ እንደሆነ ያምናል። ሉኬባ በውሉ ላይ የ80 ሚሊዮን ዩሮ የውል ማፍረሻም ወይም ሪሊስ ክሎዝ ቢኖረውም ዘገባው ግን ተጫዋቹን በተመጣጣኝ ዋጋ ለማስፈረም የሚቻል እንደሆነ ይጠቁማል። ማንቸስተር ዩናይትድ የመከላከል ክፍሉን ማጠናከር እንደሚፈልግ የተሰወረ አይደለም። ለሃሪ ማጓየር ጥራት ያለው የረጅም ጊዜ ተተኪ ያስፈልጋቸዋል። ማታያስ ደሊትም ከጉዳት ችግሮች ጋር እየታገለ ይገኛል። በመከላከል ዘርፉ ላይ ደግሞ ተጨማሪ ጥልቀት መኖሩ ለክለቡ ተመራጭ ነው። በሌላ በኩል አርሰናልም ይህንን ፈረንሳዊ ተከላካይ በቅርብ እየተከታተለ ይገኛል። የለንደኑ ክለብ በክረምቱ ለሱ ጥያቄ ያቀርብ እንደሆነ ማየትም አስደሳች ይሆናል።
አርሰናል በአሁኑ ወቅት በመከላከል ክፍሉ ላይ በቂ ተጫዋቾች ያሉት በመሆኑ ለሉኬባ በቋሚ አስተላለፍ ውስጥ ቦታ ማግኘት አስቸጋሪ ሊሆንበት እንደሚችል ይገመታል። በተቃራኒው ካስቴሎ ሉኬባ ማንቸስተር ዩናይትድን የሚቀላቀል ከሆነ ቋሚ ተሰላፊ የመሆን እድሉ ሰፊ ነው። የ23 ዓመቱ ተጫዋች በከፍተኛ ደረጃ መወዳደር የሚፈልግ ሲሆን በቋሚነት ሊጫወት የሚችልበትን ክለብ መቀላቀልንም ይመርጣል። በአርሰናል ተቀያሪ ወንበር ላይ መቀመጡ ለሱ አይጠቅመውም። ስለዚህ ማንቸስተር ዩናይትድን መቀላቀሉ የበለጠ ትርጉም ይኖረዋል። ማንቸስተር ዩናይትድ ባለፉት ደግሞ ጥቂት ወራት አስደናቂ መሻሻሎችን አሳይቶ በአሁኑ ወቅትም በሊጉ የደረጃ ሰንጠረዥ 3ኛ ደረጃ ላይ ይገኛል። በቀጣዩ የውድድር ዘመን ለዋንጫ ለመፎካከር ተስፋ የሚያደርጉ ሲሆን ለዚህ ጥራት ያላቸው ተጫዋቾች ያስፈልጋቸዋል። ሉኬባ ለቡድኑ ምርጥ ግኝት ሊሆን ይችላል። ተከላካዩም በእንግሊዝ እግር ኳስ ውስጥም ስኬታማ ለመሆን የሚያስፈልገው አካላዊ ጥንካሬ ያለው ሲሆን አፋጣኝ ተጽዕኖንም ሊፈጥር እንደሚችል የሚያሳዩ መረጃዎች ደግሞ እየወጡ ነው። ኤንዞ ፈርናንዴስ የውድድር ዘመኑ ሲጠናቀቅ ቸልሲ ሊለቅ እንደሚችል በተደጋጋሚ ስሙ እየተነሳ ይገኛል። በዚህ ምክንያትም አሁን ላይ ክለቡ ይህንን አርጀንቲናዊ ተጫዋች ሊተኩ የሚችሉ አማራጮችን እየተመለከተ ነው። ኤንዞ ክለቡን ከተቀላቀለ ጀምሮ ለቸልሲ አስደናቂ ብቃትን ያሳየ ሲሆን በዚህ የውድድር ዘመን ብቻ በ18 ግቦች ላይ ቀጥተኛ ተሳትፎን አድርጓል። እሱን መተካት ቀላል ባይሆንም ከስፔን የወጡ ዘገባዎች እንደሚያመለክቱት ቸልሲ በዌስትሃም ዩናይትዱ አማካይ ማቲያስ ፈርናንዴስ ላይም ፍላጎት አለው። ማቲያስ ፈርናንዴስ ከማንቸስተር ዩናይትድ ጋርም ስሙ በትልቁ እየተነሳ ይገኛል። ይህ የ21 ዓመት ወጣት ለለንደኑ ክለብ ዌስትሃም አስደናቂ ብቃትን እያሳየ የሚገኝ ሲሆን በተለይም ባለው ደግሞ የጨዋታ ተነሳሽነት ጥንካሬ ሰዎችን ማስደመም ችሏል። ይህም ፖርቱጋላዊ አማካይ በትልልቅ ደረጃ ስኬታማ ለመሆን የሚያስችል የቴክኒክ ብቃት ያለው በመሆኑ ለቸልሲ ምርጥ ግኝትም ሊሆን እንደሚችል ነው የሚታመነው። ይሁን እንጂ ማቲያስ ፈርናንዴዝ ከኤንዞ ፈርናንዴዝ የተለየ የጨዋታ ባህሪ ያለው ስለሆነም ኤንዞ ለቡድኑ ቁጥጥርን፣ የፈጠራ ችሎታንና ግቦችን የሚያበረክት ሲሆን ማቲያስ ደግሞ በአማካይ ክፍሉ ላይ አካላዊ ጥንካሬን፣ የመከላከል ድጋፍንና መረጋጋትንም ይጨምራል። ከሞይስ ካይሴዶ ጋር ጠንካራ ጥምረትን ሊፈጥር የሚችል ሲሆን ሁለቱ ደግሞ በአማካይ ክፍሉ ላይ መሰለፋቸው ቸልሲን በመከላከል ረገድም እንዲጠናከር ይረዳዋል። ቸልሲ በዚህ የውድድር ዘመን በ31 የሊግ ጨዋታዎች 38 ግቦችን ያስተናገደ ሲሆን የዚህ የ21 ዓመት አማካይ መምጣት ደግሞ ይህንን ችግር ለመቅረፍም ያግዛል። ይሁን እንጂ ኤንዞን የሚለቁት ከሆነ የእሱን የፈጠራ ብቃትና ግቦችን የሚተካ ሌላ ተጫዋችም ማግኘት ይኖርባቸዋል። ኤንዞ ፈርናንዴዝ ባለፉት ወራት ከሪያል ማድሪድ ጋር በስፋት ስሙ እየተነሳ ይገኛል። በሌላ በኩል ማቲያስ ፈርናንዴስም በውድድር ዘመኑ መጨረሻ ወደ 75 ሚሊዮን ፓውንድ ሊያወጣ እንደሚችል ተገምቷል። ዌስትሃም በፕሪሚየር ሊጉ ለመቆየት እየታገለ ባለበት በዚህ ሰዓት ይህንን ወጣት ተጫዋችም ትልቅ ክለብን የመቀላቀል ፍላጎት ሊኖረው ይችላል። ዌስትሃም ዩናይትድ ወደ ታችኛው ክፍል ደግሞ የሚወርድ ከሆነ ደግሞ ወሳኝ ተጫዋቹን ይዞ ለመቆየትም የሚያደርገው ጥረት እጅግ በጣም አስቸጋሪ ሊያደርግበት እንደሚችል የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበረ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁም ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ